Hello everyone, welcome to English with Aduno lesson channel. እንኳን ደህና መጣችሁ። ሰላም ናችሁ? እሺ፣ ወደ አዲሱ ትምህርታችን ከመግባታችን በፊት ባለፈው ወርድ ፕራክቲስ የተማራችሁት አባውት ዘ ኔምስ ኦፍ ፋሚሊ ነው። ፋሚሊ የፋሚሊዎች ምን ይባላሉ? የአንድ ፋሚሊ ቤተሰብ፣ በቤተሰብ ዙሪያ ያሉ ለምሳሌ ልጅ አለ፣ ወንድም እህት አለ፣ አጎት አክስት አለ። እነዛ ምን ተብለው እንደሚጠሩ ተምራችኋል። እነሱን ደጋግማችሁ አጥኑ። ቪዲዮውን በደንብ ስታዩት በደንብ ይገባችኋል ማለት ደጋግማችሁ ካያችሁትና በማስታወሻ ደብተራችሁ ከያዛችሁት። እንደገና ደግሞ የማይገባችሁ ካለ ዲክሽነሪ ማየት፣ ሌሎች ነገሮች ወላጅ ጠይቆ መረዳት የመሳሰሉት ብታደርጉ የቅርብ ጓደኛ በመጠየቅ ቃላትን ማወቅ ይቻላል ማለት ነው። እሺ፣ የዛሬ ደግሞ ዩኒት 4 ነው። ወርድ ፕራክቲስ አባውት ፓርትስ ኦፍ ዘ ቦዲ፣ የሰውነት ክፍሎቻችን ምን ይባላሉ ወደሚለው ነው የምንሄደው ዛሬ። ኮምፕሊት ዘ ብላንክ ኦፍ ዘ ፎሎዊንግ ሴንተንስስ ዊዝ ዘ ኮሬክት ሚኒንግ ኦፍ ዘ ወርድ ፍሮም ዘ ጊቭን ኦልተርናቲቭ ቢሎ። እሺ፣ ለጥያቄው የተሰጡት 4 አማራጮች አሉ። ከአራቱ የትኛው ነው አረፍተ ነገሩን የሚያሟላ? አረፍተ ነገሩን የሚያሟላ የትኛው ቃል ነው? ከሰውነት ክፍላችን ውስጥ we hear with our hear መስማት ነው። የምንሰማው በየትኛው ነው? የምንሰማው በየትኛው ነው? አይ በአይናችን ነው። ቢ ኢር። በጆሮአችን ነው። ሲ ሄር። በፀጉራችን ነው። ዲ ሄድ። በራሳችን። ስለዚህ የምንሰማው ቢ ነው መልሱ። ኢር የሚለውን መልስ ትመልሳላችሁ ማለት ነው። ነምበር 2 ዊ ቴስት ስዋሎ ኤንድ ስፒክ ዊዝ አወር ዳሽ። የምንናገረው የምንውጠው አይሚን የምንቀምሰው የምንውጠው የምንናገረው በምናችን ነው? በየትኛው የሰውነታችን ክፍል ነው? ኤ ታንክ፣ ቢ ቺክ፣ ሲ ጃው፣ ዲ ቱስ። ታንክ ምላስ ነው። ቺክ ጉንጭ ነው። ጃው መንጋጋ ነው። ቱዝ ጥርስ ነው። ስለዚህ የምንቀምሰው የምንውጠው የምንናገረው መልሱ ኤ ነው። ታንክ ምላስ ነው ማለት ነው። በደንብ አዳምጡኝ፣ አልደግመውም እኔ። 3 ዳሽ ኢዝ ዘ ፓርት ኦፍ ዘ ፌስ አባብ ዘ አይስ ኤንድ ቢሎ ዘ ሄር። ከአይናችን በላይ ከፀጉራችን በታች በፊታችን አካባቢ የፊታችን ክፍል ሆኖ ምን ይባላል? ያ ነው ጥያቄው። ኤ ጃው ነግሬያችኋለሁ፣ መንጋጋ ነው። ፌስ ፊት ነው። ሲ ፎርሄድ ግንባር ነው። ዲ ማውስ አፍ ነው። ስለዚህ መልሳችን ሲ ፎርሄድ የሚለው ግንባራችን ነው። በአይናችን በላይና ከፀጉራችን መካከል ያለው የሰውነት ክፍል ፎርሄድ ተብሎ ይጠራል ማለት ነው። ነምበር 4 ዳሽ ዘ ላይን ዘ ሄር አባብ ዘ አይ። ከአይናችን በላይ ያለው ፀጉር ያለው ምን ተብሎ ይጠራል? ኤ አይሊድ ማለት የአይን ቆም ማለት ነው። አይላሽ ደግሞ የአይን ሽፋሽፍት የሚሉት ነገር ነው። ከአይናችን ይሄ ከዋናው ከአይን ብሌን በላይ ያለው ዋናው አይናችን በላይ ያለው ከነጩ በላይ ያለው ፀጉር አይላሽ ይባላል። ሲ አይ ዲ አይበሮ ማለት ነው። አይበሮ ማለት ቅንድም ማለት ነው። አይሊድ ደግሞ ቆብ፣ የአይን ቆብ ማለት ነው። የአይን ቆብ፣ ከአይን ቆብ በላይ አይበሮ አለ ማለት ነው። ስለዚህ አይበሮ ማለት ቅንድም ማለት ነው። ስለዚህ መልሱ የዚህ ዲ ነው ማለት ነው። እሺ፣ ነምበር 5 ዊ ብሪዝ ዊዝ ዘ ኦፕኒንግ ኦፍ ዘ ኖይስ
ኢዝ ዳሽ ኤ ኖስትሪል ኖስትሪል ማለት የአፍንጫ ቀዳዳ ማለት ነው። ቢ ማውዝ አፍ ብያቸዋለሁ። ሲ ሊፕ ከንፈር ነው። ዲ አጌጭ የምንለው ነው። ጢማችን የሚበቅልበት የወንዶች ጢም የሚበቅልበት አካባቢ ቺን ይባላል። ስለዚህ መልሳችን ኖስትሪል ነው። የምንተነፍሰው በአፍንጫችን ቀዳዳ ነው ማለት ነው። ኤ ነው መልሱ። ናምበር 6 ዳሽ ኢዝ ዘ ፓርት ኦፍ ዘ ቦዲ ቢትዊን ዘ ኔክ ኤንድ ዘ ስቶማክ በአንገትና በስቶማክ በሆድ መካከል ያለው የሰውነት ክፍል ምን ተብሎ ይጠራል ነው ጥያቄው። ምን ተብሎ ይጠራል? ኤ ኔክ፣ ቢ ስቶማክ፣ ሲ ቸስት። ኔክ አንገት ነው፣ ስቶማክ ሆድ ነው፣ ቸስት ደረት ነው፣ ዲ ስትራውት ስትራውት ጉሮሮ ነው ማለት ነው። ስለዚህ ቸስት የሚለው ነው መልሳችን። ሲ ቸስት ነው። ስለዚህ ቪዲዮውን ደጋግማችሁ እዩ። እንደገና ካያችሁ በኋላ ቆም እያደረጋችሁ ማስታወሻ ደብተር ጥያቄዎቹን ገልብጧቸው ደብተራችሁ ላይ። እንደዛ ካልሆነ አይገባችሁም። ጥያቄውን ገልብጡ። መልሱን ነግሬያለሁ። መልሱ ምን እንደሆነ ሌሎች ቃላት ደግሞ እኔን ያልተከታተላችሁ ልጆች ካላችሁ ዲክሽነሪ ወይም ጓደኛችሁን ወይም ቤተሰብን በመጠየቅ ትርጉማቸውን እወቁ። ይህ በእያንዳንዱ ጥያቄ ያሉት የሰውነታችን ክፍሎች የሚነግሩ ናቸው። እነዚህን ካወቃችሁ ስለ ሰውነት ክፍላችን ምን ምን እንደሚባሉ አወቃችሁ ማለት ነው። ስለዚህ የዛሬን ትምህርታችን እዚህ ላይ እንጨርሳለን። ላይክ፣ ሼር፣ ሳብስክራይብ ማድረጋችሁን አትርሱ። See you for the next lesson. Bye bye.